ክቡራን የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂ አባቶች፣ ክቡር አገኘሁ ተሻገር የኢፌዴሪ ፌዴሬሽን ምክር ቤት ዋና አፈ ጉባኤ፣ ክቡር አቶ አደም ፋራ በምክትል ጠቅላይ ሚኒስትር ማዕረግ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋናው ጽህፈት ቤት ኃላፊ፣ ክቡር አቶ መሐመድ እድሪስ የኢፌዴሪ ሰላም ሚኒስትር፣ ክቡር ዶክተር ከሪያዲን ተዘራ የኢፌዴሪ ሰላም ሚኒስትር ዴኤታ፣ ክቡራን ሚኒስትሮች፣ ሚኒስትር ዴታዎች፣ ከፍተኛ የሀገሪቱ የተፎካካሪ ፓርቲ ኃላፊዎች እና ሰብሳቢዎች፣ ክቡራን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ ሀደ ሲንቄዎች፣ ክቡራትና ክቡራን ከሁሉም ቤተ እምነት ተውጣጣችሁ የመጣችሁ ለዚህ ሀገራዊ ጸሎት በዚህ ሀገራዊ አጀንዳ በጋራ ለጋራ ጉዳይ የተሰበሰባችሁ ክቡራትና ክቡራን እንኳን በሰላም መጣችሁ። የተከበራችሁ እንግዶቻችን፣ በዚህ ታላቅና ቅዱስ መድረክ ባለቤት የሆናችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም በየቤታችሁ ሆናችሁ በቀጥታ የሚዲያ ስርጭት ይህንን ሀገራዊ ጸሎት መርሃ ግብር የምትከታተሉ የሀገራችን ሕዝቦች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በእንደዚህ አይነት ሀገራዊ የጸሎት መርሃ ግብር የፈጣሪን ፈቃድ ለመጠየቅ እድል ስላገኘው እንዲሁም የዚህ ደማቅና ልዩ ታሪካዊ የጸሎት መርሃ ግብር ተካፋይ መሆን በመቻሌ ፈጣሪን አመሰግናለሁ። ዛሬ ላይ እንዳይን ጥቅሻ ተለዋዋጭ በሆነው ዓለም አቀፍ ነባራዊ ሁኔታ ይዞት በመጣው ፈተናና እድል ፊት ለፊት እንገኛለን። በመሆኑም ይህ ነባራዊ ሀቅ በልኩ በመረዳት እኛ ኢትዮጵያውያን ሁላችንንም የሚያሰባስበን ጥላ በአካልም በመንፈስም ባዋህደን የሀገር ፍቅር ተሳስረን ልዩነታችንን አጥር ሳይሆን በህብር ቀለም የደመቀበት ውበት ሆኗል። ኢትዮጵያ ስለምትባል የጋራ አጀንዳችን ዘላቂ ሰላም፣ ዘመናትን የተሻገረው ጠንካራ ሃይማኖታዊ እሴቶቻችንን ለማጽናት እዚህ ተገናኝተናል። እኛ ከ98 በመቶ በላይ የአማኝ ህዝብ መገኛ ዘመን ተሻጋሪ የጽኑ ታሪክ ባለቤት ነን። ይህም እምነታችንን በፈተና ወቅት መሻገሪያ፣ በጨለማ ጊዜ መሪ ብርሃን ሆኖ የኖረ እውነት ስለመሆኑ የፈጣሪን ስም ጠርተን በጋራ እንጀራ መቁረስ ብቻ ሳይሆን በሀገር ጉዳይ ለመጣ የፈጣሪን ስም ጠርተን በጋራ ለሞት ነፍሳችንን ለመስጠት እንኳን የማንሰስት ህዝቦች ለመሆናችን የቆምንባት ምድር፣ የረገጥነው አፈር፣ የአባቶቻችን አጽም በደም የተጻፈ ታሪካችን ሕያው ምስክር ነው። የኢትዮጵያዊነት ብልጫው የማሸነፊያ የምስጢር ቁልፉ በአባቶቻችን ጸሎት፣ በእናቶቻችን ዱዓ የፈጣሪን ፈቃድ መጠየቃችን ስለመሆኑ የትላንትና ታሪካችን ምስክር ነው። እኛ በምድራችን ዝናብ ስታጣ የሰማይ መስኮቶች እንዲከፈቱ በህብረት ሆነን ወደ ፈጣሪ የጮን ህዝቦች ነን። ጠላት ዳር ድንበራችንን ሲደፍር በራችንን ሲያንኳኳ በጸሎት ተንበርክከን በጽናት ቆመን ድልን የተቀዳጀን፣ ወደቁ ስንባል የምንነሳ፣ ፈረሱ ስንባል የምናብር፣ ጅራት ናቸው ሲሉን ራስ ሆነን የምንገኝ፣ ዓለም በቅጡ ያልተረዳን፣ የመለኮት ድጋፍ ያልተለየን፣ ለጠላቶች ግን እንቆቅልሽ የሆን ህዝቦች ነን። ዛሬም እንደ ትላንቱ አንድነታችንን ለማጽናት፣ ሰላማችንን ለመጠበቅ
እንደ ግለሰብም ሆነ እንደ ተቋም የምናደርገው ጥረት ሳናቋርጥ የፈጣሪን ፈቃድ ለመጠየቅ የጸሎት ጉልበት እንደሚያስፈልገን እናምናለን። ክቡራትና ክቡራን፣ ሰላም የኔ ከምንለው የፖለቲካ አመለካከት ከራስ ጥቅምና ፍላጎት የሚቀድም የጋራ አጀንዳችን ነው። በመሆኑም ይህንን መሰረት በማጽናት ህብረ ብሔራዊ አንድነታችንን በማጠናከር ለሁሉም ኢትዮጵያዊ የምትበቃ አዲሲቷን ኢትዮጵያ ለመገንባት የሚደረገውን ጥረት ማገዝና በጸሎት ፈጣሪን በመጠየቅ ሁሉም የየድርሻውን በመወጣት አዲስ የአርበኝነት ገድል እንድንጽፍ እኛ የሃይማኖት አባቶች አደራ ማለት እንፈልጋለን። ዛሬ ይህ የጸሎት መርሃ ግብር እኛን ከፈጣሪ ጋር ብቻ የሚያገናኝ ሳይሆን አንዱን ከሌላው ጋራ የልብ ትስስር እንዲፈጠር የሚረዳ በሀገር ውስጥም ሆነ ከሀገር ውጭ የሚገኙ ኢትዮጵያውያን የሚያቀራርብ የመንፈስ አንድነት የሚገነባ ድልድይ እንደሆነ እናምናለን። ክቡራትና ክቡራን፣ ኢትዮጵያዊነት የማይደፈር የክብር ተራራ፣ የነጻነት አርማ፣ የማይደበዝዝ የታሪክ አሻራ ነው። ይህ አንድነት በመከራ ጊዜ ይበልጥ የሚጸና፣ በደስታ ጊዜ እንደተዋበ ዕንቁ የሚደምቅ፣ በጦርነት አውድማ ላይ ደግሞ ከብረት መከታነት የላቀ ጥንካሬ ያለው ነው። እኛ በቋንቋ በባህልና በሃይማኖት ብንለያይም በኢትዮጵያዊነት ጥላ ስር ግን አንድ አካል አንድ አምሳል አለ። እሷ ኢትዮጵያዊ ናት ተብለን ከሩቅ የምንለይበት በደማችን ውስጥ የፈሰሰ ከአያት ቅድመ አያቶቻችን የተረከብነው ልንሸሽገው የማንችለው ልዩነታችን በእርቅ የሚፈታ ኩርፊያችን እንደ ማለዳ ጤዛ የሚያስረሳ ሕያው ፍቅር የተገነባ የማይጠፋ እሴቶች ባለቤቶችም ነን። ኢትዮጵያ ለኛ የማትቆረስ የስስት እንጀራ ናት። አንድ እናት ለልጇ ያላትን የማይለወጥ ፍቅር፣ አንድ ልጅም ለእናቱ ያለውን ክብር ኢትዮጵያን በልቡ የተሸከመ ሁሉ የሚረዳው ሀቅ ነው። በመሆኑም ኢትዮጵያዊነት ለነገ ቸል የማንለው የልብ ምታችን እንደሆነ ወዳጅም ጠላትም ያውቀዋል። ዛሬም ስለ ሀገራችን ዘላቂ ሰላም፣ አብሮነት እንዲሁም የኢትዮጵያን እድገት የማዋለድ የሽግግር ጉዞ ሾተ ላይ እንዳገኘው የፈጣሪን ፍቃድና እርዳታ በጸሎት ለመጠየቅ በአንድነት በፈጣሪ ፊት ቆመናል። በመሆኑም ይህ ልዩና ታሪካዊ መርሃ ግብር የሀገር አንድነትን የሚያስቀድም፣ ለሰው ልጅ ክብር ብልጫ የሚሰጥ፣ ከመንደር ተሻግሮ በኢትዮጵያዊነት ማህተም የደመቀ እንደሚሆን ጽኑ እምነት አለኝ። በመሆኑም ድህነትን በመዋጋት የሀገርን እድገት ለማረጋገጥ በጸሎትም በስራ ትጋትም እንድንበረታ በዚህ አጋጣሚ አደራ ማለት እፈልጋለሁ። ሁላችንም ከጥላቻ ንግግር ይልቅ የሐሳብ የበላይነት፣ ከመለያየት ይልቅ አብሮነት ላይ ማተኮር ይኖርብናል። ይህ ካደረግን እንደ ሸማኔ ፈትል ካበርን አንዳችን ለሌላችን ጉልበት እንጂ ስጋት አይደለንም። የኢትዮጵያ ሕዝብ የሚፈልገው ሰላም፣ ልማትና ፍትህ ማረጋገጥ እንጂ የትላንትናን ስብራት እያስታወሰ ተስፋ የሚያስቆርጠውን ቁስሉን የሚያክበትን ገል የሚያቀርብለትም አይደለም። በመጨረሻም ጸሎት የብርሃን ድልድይ፣ የአንድነታችን ጉልበት በመሆኑ ቂምን በይቅርታ፣ ጥላቻን በፍቅር፣ ጥርጣሬን በመተማመን በመቀየር ኢትዮጵያን ያስቀደመ ለኢትዮጵያ መጻኢ ብሩህ ተስፋ የሚሆን በታሪክ ማህደር በበጎ የሚወሳ አሻራ እንድናኖር መንፈሳዊ ጥሪያችንን ከአደራ ጋር እናቀርባለን። ሰላማችንን በማጽናት አብሮነታችንን በማጠናከር የአባቶቻችን አደራ እንጠብቅ። እጆቻችንን ለጸሎት ለስራም እንዘርጋ። ፈጣሪ ኢትዮጵያንና ሕዝቦቿን አብዝቶ ይባርክ። የኢትዮጵያ የሃይማኖት ተቋማት ጉባኤ ጽሕፈት ቤት